እኛ ስቀን ዝም ብንል ለዚህ ሐውልት ይሰሩለታል። ምኒልክ ቁጡት ቆረጠ ብለው ሐውልት ሰሩ። ቀጥሎ እነሱ ምን አደረጉ? ጽንስ ሸልቅቀው አወጡ። ሰው አርደው ኩላሊት በሉ። ሐሰትን በቀልድ ዝም ስንል ወደ መግደል ይሸጋገራል። ተሸጋግሯል። ቤተ መንግስት ገባ። ጭራሽ ኦሮ ዋሃቢዝም የኦሮሞን ትግልና የዋሃቢያን አስተሳሰብ በመቀላቀል በፖለቲካ ስር ተደብቆ ለ30 ዓመት ሲያርድ ሲገል የነበረው ዛሬ አደባባይ ወጣ። ኮንፊደንስ ተሰማው ማለት ነው። ይህ ሆዳቸው የማይሞሉ ሰዎች ነው። እነኚህ ህሊና የሌላቸው ሰዎች ነው። እነኚህ ወንድማቸውን በመሸጥ የሚኖሩ ሰዎች ነው። ደም እየሸጡ ነው የኖሩት። አጥንት እየሸጡ ነው የኖሩት። ሁለተኛው ጠላታችን በኢትዮጵያዊነት የማያምን ነው። አገር አፈርሳለሁ የሚለው ራስን ለመከላከል የሚያስችል አቅም እንዳያበጁ ስናዘጋጃቸው በኮንቴይነር ገጀራ እየገባ ባንክ በሃይማኖት እየተመሰረተ ንግድ ለወገን ሽጥ ማነው ከወገን ግዛ ለሌላው ግን ሽጥ ብሎ ማግለልና ሌላውን ለማዲያት እየተሰራ ይሄን ሁሉ ባለማንቃት በድንዛዝ ማንዶር ያማራ የሚገደለውን ነገር ላስታውሳችሁ። እኛ ጋር ሆኖ በፋኖ አብሮ ትግል ላይ ይሰዋል፣ መከላከያ ላይ ሆኖ ይሰዋል። ወደዚህኛ ፋኖ ባንዳነ ተብሎ ይገደላል፣ ወደዛ ጠላት ባንዳነ ብሎ ይገደላል። በብዙ መንገድ ነው የሚገደለው። ብልጽግና አንተ ሲነግሩ ማሰማ ደነዝ አማራ ጠላቶቻችን ጠባያቸውና አቅማቸው ምንድነው? እኛ ለዛም በእግዚአብሔር የምናምን ሰዎች ማንንም አንፈራ። ባለሰይፉን በወንጭፍ የምናሸንፍ የእግዚአብሔር ልጅ ጳጳስ እየተፈራረቀ ካለቃ እየተፈራረቀ የክፍለ ከተማ ስራ አስኪያጅ፣ ሀገረ ስብከት ስራ አስኪያጅ እንደዚህ ምናምን እንደዚህና እየተባለ ሁሉ እየተፈራረቀ ያን ሰምታችሁ ነው የምትሄዱ። እኔ ታሳዝኑኛል። አዝናለሁ። በቤተክርስቲያን ስርዓት ነው እጽፋለሁም። ለካ መጽሐፍ ቅዱስን በደንብ ስለማናነብ ነው እንጂ ድንግል ማርያም ከኢየሱስ ክርስቶስ ውጪ ሌሎች ልጆች አሏት። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን አርጉ። ይህ ሆዳቸው የማይሞሉ ሰዎች ነው። እነኚህ ህሊና የሌላቸው ሰዎች ነው። እነኚህ ወንድማቸውን በመሸጥ የሚኖሩ ሰዎች ነው። ደም እየሸጡ ነው የኖሩት። አጥንት እየሸጡ ነው የኖሩት። ሁለተኛው ጠላታችን በኢትዮጵያዊነት የማያምን ነው። አገር አፈርሳለሁ የሚለው ነው። ኦሮ ዋሃቢዝም የኦሮሞን ትግልና የዋሃቢያን አስተሳሰብ በመቀላቀል በፖለቲካ ስር ተደብቆ ለ30 ዓመት ሲያርድ ሲገል የነበረው ዛሬ አደባባይ ወጣ። ኮንፊደንስ ተሰማው ማለት ነው። ለምን? መልካሞቹ ስለደነዘዙ፣ መልካሞቹ ስለፈዘዙ፣ የመልካሞቹ እረኞችና አስተባባሪዎች ስለተሸቀጡና ምንደኛ ስለሆኑ፣ ቀኖና እስከ መቀየር መገዛት ስለጀመሩ፣ ራሳቸውም ዘረኛ ሆነው ዘር ሲኖዶስ ስላቋቋሙ፣ መጅሊሱን የብሔር የጎሳ ስላደረጉ እንደዚህ ስሜት ተሰማቸው። እንደዚህ አይነት ጥጋብ ተሰማቸው። ከዛ ቀጥሎ ዋቅፈታ የሚባለው ውሸታም ደግሞ ቅድም እንዳልኳችሁ ከሁሉ የሚያስቀውን ላሰማችሁ። ከሁሉ እጅግ የሚያስቀውን የውሸት አይነት ማለት ነው። ይሄ ሁሉ የመጣው በእኛ ዝምታ፣ በእኛ ድንጋዜ፣ በእኛ ነፃ አውጪ መጠበቅ ነው። ነፃ አውጪ ባንጠብቅ ኖሮ፣ መፍትሄ ሰጪ ባንጠብቅ ኖሮ፣ ራሳችን መፍትሄ ብንፈልግ ኖሮ ሐሰት እንደዚህ በአደባባይ በኮንፊደንስ ውሸታሞች አይናገሩም ነበረ። እንዲህ ይላል። እጭር ጥያቄ ነው የሚጠይቀው። ክርስትና ኢትዮጵያ ከመግባቱ በፊት የኦሮሞ ሕዝብ ዋቄ ፈታ ነበረ አልነበረ? የአብርሃም ይስሐቅ ያዕቆብ አምላክ ተብሎ የሚታወቀው አምላክ ተመለከዋል። እዚህ ጋር ያለው ጥያቄ ጨርሻለሁ። ሌላ ሰው አለ? እኛ የመልከሰዴቅ ልጆች ነን እኮ ዶክተር። ይኸውልህ እኛ የመልከሰዴቅ የሚባል የለም፣ መልከሰዴቃ ነው። መልከሰዴቅ የሚባል የለም። ስሙ፣ አንዳንዴ እንስቃለን፣ ግን የሚገለን ነገር እንደገና ያስቀናል። መልከሰዴቅ የሚባል የለም፣ መልካሳዴቃ ነው። በቃ አለቀ። እንዲህ ነው ትርክት የሚፈጠረው። ዶክተር ነው የሚባለው ይሄ ሰውዬ። ዶክተር ለመባል በዚህ ዘመናዊ ማዕረግ ሳይንቲፊካሊ ዩኒቨርሳል ትምህርት ተምረ ዩኒቨርሲቲ ውስጥ በየትም አገር አፕላይድ የሚሆን ሊተገበር የሚችል ዕውቀት በምርምር በላቦራቶሪ በስታቲስቲካል ሜተድ በተለያየ መንገድ ተፈትኖ ልክ ነው ተብሎ ዕውቀት ላይ ዕውቀትን የጨመረ ሰው ነው ዶክተር የሚባለው። ከንቅልፉ እየተነሳ በቅዠት
የኦሮሚያ የኦነግና የኦሮሚያ ባህል ማዕከል ያመረተውን ውሸት ዶክተር ነኝ የሚለው ሰውዬ ለብሶ ዝም ብለህ እባክህ መልከ ጼዴቅ የሚባለው ነው መልካ ጸዴቃ ነው ይላል። እኛ ስቀን ዝም ብንል ለዚህ ሐውልት ይሰሩለታል። ምኒልክ ቁጡት ቆረጠ ብለው ሐውልት ሰሩ። ቀጥሎ እነሱ ምን አደረጉ? ጽንስ ሸልቅቀው አወጡ። ሰው አርደው ኩላሊት በሉ። ሐሰትም በቀልድ ዝም ስንል ወደ መግደል ይሸጋገራል። ተሸጋግሯል። ቤተ መንግስት ገባ። ጭራሽ ዋናው የውሸት ቁንጮ ቤተ መንግስት ገባ። ከኦርቶዶክስ የኮበለለውን ከሃዲ ውሸታም እና ሌላው ደግሞ የጠንቋይ ልጅ ተሰብስበው ውሸታሞችና ሐሰተኞችን እየረዱ መልካሞችን ሶስቱ መልካሞች እያጠፉ ነው። የአማራ የሚገደለውን ነገር ላስታውሳችሁ። እኛ ጋር ሆኖ በፋኖ አብሮ ትግል ላይ ይሰዋል። መከላከያ ላይ ሆኖ ይሰዋል። ወደዚህኛ ፋኖ ባንዳነ ተብሎ ይገደላል። ወደዛ ጠላት ባንዳነ ብሎ ይገደላል። በብዙ መንገድ ነው የሚገደለው። ብልጽግና አንተ ሲነግሩ ማሰማ ደነዝ አማራ። እኔ ከዚህ በኋላ ከዚህ መልእክት አያይዤ የምነግርልህ የአማራ ሚኒሻ የአማራ አድማ ብተና በውስጣችሁ ሚኒሻ መስሎ የገባ አድማ ብተና መስሎ የገባ በብሔር የሰከረ ሌላ አጀንዳ የተሰጠ በውስጣችሁ እንዳለ ይገባናል። ከዚህ በኋላ እስኪ ተወት አድርጉት። አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ ዓላማ ሌላ አጀንዳ አለን። ወደ ሌላ አጀንዳችን ወደ ሌላ ዓላማችን እንግባ። ጠባችን ፌደራል መንግስቱ ጋር እና ይሄ የማይረባ አሬዎስ ብልጽግና እድሜ ልኩን ቢላላክ የማይሰለቸው ለዚህም ትንሾች ናቸው። 10ም 20ም 30ም 100ም ሊሆኑ ይችላሉ። የአማራን ህዝብ ወኪልነን ብለው የሚያስጨርሱት የሚያስጨፈጭፉት እነዚህ ናቸው። ለነዚህ ተባባሪ ሆነ የምትወጋና አቁምልን እባክህ። አንተን ይዘን ብንገለው የምናገኘው ነገር የለም። ዘር ማሳሳት ትውልድን ማጥፋት ካልሆነ በቀር ሄደህየው ሙጃ ላይ የማረክነው ከ70 ከ80 በላይ አለ። ያን እናጥፈው። እንዴት አድርገን እናጥፈው? እንዳጠቃላይ አማራ ክልል ወሎ መሬት ላይ የማረክነው በርካታ ሚኒሻ ኃይል አለን። እንዴት አድርገን ያንን ወንድማችን ታላቅ ወንድማችን እኮ ነው ታላቅ ወንድማችንን እንዴት አድርገን እናጥፋህ? ለዚህም ያላችሁ ወገኖች በድህነት ችግሯቸው አንዳንዶቹ የገቡት ለቤታቸው ሊመሩ አለያም ፖለቲካው ሳይገባቸው ሊሆን ይችላል። ይሄን እባካችሁ አድርሱልን። በቃ ራሱን የቻለ አጀንዳ ይዞ የመጣ ትውልድን ዘርን ሊያጠፋ የመጣ ኃይል አለ። ያን ኃይል ጋር እንድንታገል በዚህ አጋጣሚ መልእክታችንን ማስተላለፍ እፈልጋለሁ። ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል አፋባሃ በአራቱም ማዕዘን ያለህ ጓዶች ለማይቀርልህ መታረድ ለማይቀርልህ ብልት መቆረጥ ይሄ ዝም ብለህ በየጉራንጉሩ 10ም 20ም 30ም እየሆንክ አትሙት። በሻለቃም እየሆንክ እየሄድክ አትሙት። እንግዲህ ድቅቅ ካደረክ እንደ ነብር ነው። እንደ ነብር እንክት አድርገህ ስትመታው በአንድ ምት ብቻ ይሄን ኃይል ማንበርከክ እንደሚቻል በተደጋጋሚ አይተነዋል። ራስህን አዘጋጅ። ሎጂስቲክ የለኝም፣ ተተኳሽ የለኝም፣ ጅኒጃንክ አይሰራም። በአንድ ጥይት አንዷን ጥይት ከገደልክበት 300 400 ጥይት ታቅፎ የሚመጣልህን ታገኘዋለህ። ያ 300 400 ተሸክሞ 1000 ፍሬ ተሸክሞ የመጣውን ደፍተህ ስትረከበው አንድ ጓድ ታስታጥቅበታለህ። ጠላትህን በጠላቱ ንብረት ነው የምትወጋው። ራስን ለመከላከል የሚያስችል አቅም እንዳያበጁ ስናዘጋጃቸው በኮንቴይነር ገጀራ እየገባ ባንክ በሃይማኖት እየተመሰረተ ንግድ ለወገንህ ሽጥ ማነው ከወገንህ ግዛ ለሌላው ግን ሽጥ ብሎ ማግለልና ሌላውን ለማዲያት እየተሰራ ይሄን ሁሉ ባለማንቃት በድንዛዜ መኖር ኃጢአት። ከቤተ ክርስቲያን ትውፊት አስተምሮና ተልእኮ አንጻር ሳንመላለስ ቀርተን ሰውን በማደንዘዛችን ሰው ጠላቱን ሁሉ አምኖ ጠላቱን አቅፎ እንዲተኛ በማረጋችን መምህራን ተብዬዎች እረኛ ተብዬዎች ሰው እንዲያልቅ በማረጋችን ተጠያቂዎች እና ኦርቶዶክሳውያን የጥምቀት ልጆች ስለ መፍትሄ ነው የምናወራው።
ሌሎቹም ህሊና ያላቸው የሌላ እምነት ሰዎች ካሉ የኛን የመፍትሄ ሐሳብ ተቀላቅለው ተቀብለው ከኛ ጋራ በዚህ ምድር ቢያንስ በስጋ መዳን ይችላሉ። የሰማዩ የግድ የተጠመቀ ያመነ ይድናል ስለሚል እሱን እኛ የምንሰጥ ምንነሳ አይደለም። ሰውን የሚያከብረው ያን ዓላማ እንደሚያሳካለት እግዚአብሔር ልዩ ጸጋ ከሰጠው ያን ተንከባክቦ መከተል ነው። ወልፈት ሲል ወደዛ አድርጎ መሄድ ነው ወደ ዓላማው። ሌላ ሰው ይተካል፣ ዓላማ ላይ ማተኮር ነው። አሁን የተቸገርነው ሰው ይከተላል። ሰው አንከተል፣ እናብቃ። ይሄን ነገር እናብቃ። የሆነ ቦታ ላይ ጉዳይ እንከተል፣ ዓላማ እንከተል፣ መርህ እንከተል፣ ግብ እንከተል፣ ርዕያችን ላይ እናተኩር። ያም መንገድ የሚመራንን ሰው ብቻ እንንከባከብ። እንደ ጣዖት ሰው ማምለክ እናቁም። የመጀመሪያው ጋራ ግንዛቤ ነው። ወዴት ነው የምንሄደው? የመጀመሪያው ነው። እንዴት ነው የምንሄደው? ሁለተኛው ነው። መንገዳችን ላይ ምን እንቅፋት አለ? ሶስተኛው ነው። እንቅፋቱን እንዴት እናልፈዋለን? አራተኛው ነው። ቀጥሎ ነው ሌላው ሐሳብ። ማን አጋራለን? እንቅፋቱን አብሮን የሚያነሳ ጠላቶቻችን ጠባያቸውና አቅማቸው ምንድነው? እኛ ለዛም በእግዚአብሔር የምናምን ሰዎች ማንንም አንፈራ፣ ባለሰይፉን በወንጭፍ እናሸንፍ የእግዚአብሔር ልጆች። የጌዲዮንን ሰራዊት ማሰብ ነው። ስለዚህ የጋራ ግንዛቤ፣ የጋራ ስነ ልቦና፣ በዓላማ በርዕይ በአካሄድ ላይ መስማማት ነው። የተቸገርነው እዚህ ላይ መስማማት አቅቶ ወይ ስለ ጳጳስ እንከራከራለን፣ ወይ ስለ ሰባኪ እንከራከራለን፣ ወይ ስለሆነ አርበኛ ጀግና እንከራከራለን። ጉዳይ ተከራክረን አናቅም። ኢምፒቲ ዕቃ ሆነን ሰው ስንከተል ነው የምንኖረው። የዘር ማጥፋት ሂደት፣ መንግስታዊ የዘር ማጥፋት ሂደት የሚገታው ጉዳይ ላይ ተስማምተን ሰው ማምለክ ስናቆም ነው። አብይ አህመድ ያታለለን የምንወዳትን ኢትዮጵያ 100 ጊዜ ደግሞ እንሻገራለን፣ አጥሩን እናፍርስ፣ ድልድይ እንስራ፣ ሀገራችን ኢትዮጵያን ከፍ እናድርግ ሲለን ፈዘዝን። ሰው መከተል ጀመርን። የታለ ሮድ ማፕ? የታለ መርህ? የታለ ተጠያቂነትህ? ከዚህ መንገድ ውልፍት ስትል አንተን አካውንት የምናረግበት የምንይዝበት ተጠያቂ የምናረግበት መዋቅር የታለ? አላልነውም። ዝም ብለን ስናጨበጭብለት መግደል እስኪችል ጊዜ ሰጠነው። መግደል እስኪችል ኢኮኖሚን በዘር እስኪይዘው በሃይማኖት እስኪይዘው ጽንፈኛው አብያውንና ጽንፈኛውን ተረፈናዚ አደራይቶ አንድ አድርጎ ከጣዖት አምላኪዎቹ ጋር ሶስቱን አደራይቶ እሱ አራተኛ አስተባባሪ ሆኖ እስኪያርደን ጊዜ ሰጠነው። መርህ ቢኖረን ኖሮ ፍኖተ ካርታ ጠይቀነው ቢሆን ኖሮ ተጠያቂነት ስራ ሰርተንለት ቢሆን ኖሮ የተሳሳተ ቀን እንቆነጥጠዋለን፣ ከስልጣን እናስወግድ። ጳጳስ እየተፈራረቀ ካለቃ አለቃ እየተፈራረቀ የክፍለ ከተማ ስራ አስኪያጅ፣ ሀገረ ስብከት ስራ አስኪያጅ እንደዚህ ምናምን የተባለ ሁሉ እየተፈራረቀ ያን ሰምታችሁ ነው የምትሄዱ። እኔ ታሳዝኑኛል። አዝናለሁ። በቤተክርስቲያን ስርዓት ነው እጽፋለሁም ጭምር እና ይሄን ችሎ የሚኖር ምእመን በእውነት በሰማዕትነት ጭምር የሚያሳልፍ ይሄ በረከታችሁ ነው። በነገራችን ቅዳሴውን እናስረዝመዋለን። የኛ ድምጽ እንዲሰማ፣ ድምጻችን እንዲታወቅ፣ አቤት የገሌ ድምጽ፣ አቤት ገሌ ሲቀድስ እንድንባል ብለን በረጅሙ እየቀለጽን ይሄን ሁሉ ታገሳችሁ እግዚኦ ተሳለን የምትሉ እናንተ ብፁዓን ናችሁ። እውነቴን ነው የምላችሁ፣ ክብር እንድታገኙበት ነው። ይሄን ምላችሁ እንዳትሸሹት ነው። ይሄ ለእናንተ በረከት ነው። የምትቀደሱት የመቀደስ እድል የተሰጣችሁ እናንተ ናችሁ። እኛ በዚህ ዘመን የተጣለብን ኃላፊነት ከባድ ነው። የመማር ኃላፊነት አለብን፣ እንደገና የማስተማር ኃላፊነት አለብን። ታውቃላችሁ፣ ይሄን እንደናንተ ተቀምጦ የመማር እድል አላገኘንም። እውነቴን ነው የምላችሁ። ለካ መጽሐፍ ቅዱስን በደንብ ስለማናነብ ነው እንጂ ድንግል ማርያም ከኢየሱስ ክርስቶስ ውጪ ሌሎች ልጆች አሏት። ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ እንድትመለከቱ አደራ አላችኋለሁ። በኮመንት መስጫው ላይ ድንግል ማርያም እናቴ ነች እያላችሁ ደግሞ ጻፉልኝ። ቪዲዮውን ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። ይህንን ቪዲዮ ተመልክተን እንመለሳለን። ማርያም ኢየሱስን ከወለደች በኋላ አግብታ ማንን እንደወለደች ከመጽሐፍ ቅዱስ ላሳያችሁ። በጣም የሚገራርሙ ወንድ ልጆችን ወልዳለች። ቪዲዮ እንደተመለከታችሁት ነው። ፕሮቴስታንት ወንድሞቻችን ድንግል ማርያም ከኢየሱስ ክርስቶስ ውጪ በስጋ የወለደቻቸው ልጆች አሉ፣ ይህንንም ደግሞ መጽሐፍ ቅዱስ ይነግረናል ብለው የሚጠቅሱት ጥቅስ አለ። አዎ በመጽሐፍ ቅዱስ ብዙ ቦታ ላይ ወንድሞቹ ተብለው ተጠርተዋል። በዚህ በማቴዎስ ወንጌል ምዕራፍ 12 ከቁጥር 46 ላይ ስናነበው ገና ለሕዝቡ ሲናገር እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር ይለናል። እናቱና ወንድሞቹ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 12ም ደግሞ እንደዚሁ ስናነበው
ከዚህ በኋላ ከእናቱና ከወንድሞቹ ጋር ወደ ቅፍርናሆም ወረደ ሲለን እንመለከታለን። በዮሐንስ ወንጌል ምዕራፍ 7 ከቁጥር 3 ጀምሮ ደግሞ ስናነበው ወንድሞቹ እንኳ አላመኑበትም ተብሎ ተጽፏል። በእነዚህ ጥቅሶች ምክንያት ፕሮቴስታንት ወንድሞቻችን ድንግል ማርያም የወለደቻቸው ሌሎች ልጆች አሉ ብለው ሲያስተምሩ፣ አንዳንድ ኦርቶዶክሳውያን ደግሞ ጥቅሱን ሲነግሯቸው ወይም ሲመለከቱ ግራ የሚጋቡ አሉ። እነዚህ የጌታ ወንድሞች ተብለው የተጠቀሱት የአረጋዊው የቅዱስ ዮሴፍ ልጆች ያዕቆብ፣ ይሁዳ፣ ስምዖንና ዮሳ ናቸው። እመቤታችን ቅድስት ድንግል ማርያም ያሳደገቻቸው ከሟች ሚስቱ የወለዳቸው የአረጋዊው የዮሴፍ ልጆች ናቸው። መጽሐፍ ቅዱስ ግን ወንድሞቹ ብሎ ይጠራቸዋል። ስለዚህ በመጽሐፍ ቅዱስ 4 አይነት ወንድምነት አለ። የመጀመሪያው በመወለድ የሚገኝ ወንድምነት ነው። ይህ በመወለድ የሚገኝ ወንድምነት ከአንድ አባት ከአንድ እናት መወለድ ወይም ደግሞ አባት ወይም ደግሞ እናትም ሊሆን ይችላል አንድ መሆንን የሚያሳይ ነው። ለምሳሌ ዘፍጥረት 4 ከቁጥር 1 ስናነበው ስለ ኤሳውና ስለ ያዕቆብ ያነሳል። ያዕቆብና ኤሳው የአንድ እናት የአንድ አባት ልጆች እንደሆኑ መጽሐፍ ቅዱስ ይነግረናል። ስለዚህ ወንድሞች ተብለው ይጠራሉ። እንዲሁም ዘፍጥረት 34 ከቁጥር 23 ጀምረን ደግሞ ስናነበው 12ቱ የያዕቆብ ልጆች ወንድሞች ተብለው ይጠራሉ። ማቴዎስም ወንጌሉን ሲጀምር ያዕቆብም ይሁዳንና ወንድሞቹን ወለደ ብሎ 12ቱን ወንድሞቹን ወንድም ብሎ እንደጠራ እንመለከታለን። በዮሐንስ ወንጌል ምዕራፍ 1 ከቁጥር 4 ላይም ደግሞ ስናነበው እንድርያስና ጴጥሮስ ወንድማማቾች እንደሆኑ እናነባለን። ሁለተኛው ወንድምነት ደግሞ የወገን ወንድምነት ተብሎ ይጠራል። ይህ አይነት ወንድምነት በአንድ ወገን መሆንን ያሳያል። ለምሳሌ አይሁዶች ከአንድ አብርሃም ስለተገኙ ወንድማማቾች ተብለው ይጠራሉ። ዘዳግም 15 ከቁጥር 12 ላይ ስናነበው አንተን ወንድምህን ዕብራዊውን ወይም ደግሞ ዕብራዊቱን ብትገዛ 6 ዓመት ያገልግል በማለት ዕብራዊነት ወንድማማችነት መሆኑን ሲገልጽልን እንመለከታለን። በድጋሜ በዚሁ በዘዳግም ምዕራፍ 15 ላይ ስናነበው የወንድምህ በሬ ወይም ደግሞ በግ ጠፍቶ ብታየው ቸል አትበል በማለት ሲናገር እንመለከታለን። እዚህ ጋር ወንድም ያለው በመወለድ የሚገኝ ወንድምነት ሳይሆን የወገንህን ለማለት አስቦ ነው። ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 9 ከቁጥር 1 ጀምሮ በምናነብበት ጊዜ በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንድሆን እጸልይ ነበር በማለት ሲናገር እንመለከታለን። ስለዚህ የሥጋ ወንድሞቼ ብሎ የጠራቸው ወገኖቹን ሲናገር ነው እንጂ በመወለድ ወንድሞቹ ስለሆኑት እየተናገረ አይደለም። እኛ ኢትዮጵያውያኖች እንኳን ሌላ ሀገር ብንሄድና ኢትዮጵያውያኖች የማይኖሩበት አካባቢ ብንገኝ አንድ ኢትዮጵያዊ ብናገኝ እንደ ወንድማችን እንመለከታለን። ለምን? ኢትዮጵያዊ ነው ብለን ስለምናስብ። ስለዚህ በአንድ አካባቢ መኖር፣ በአንድ አይነት ባህል ውስጥ መኖር፣ በአንድ አይነት ቋንቋ ውስጥ መኖር ወንድምነት ተብሎ ይጠራል። መጽሐፍ ቅዱስም ይህንን ይነግረናል። ሶስተኛው በሥጋ ዝምድና ወንድምነት አለ። የሚቀራረብ የሥጋ ዝምድና ያላቸው ሰዎች ወንድማማቾች ተብለው ይጠራሉ። ይህንንም መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። ዘፍጥረት 12 ከቁጥር 3 ጀምሮ ስናነበው ሎጥ የአብርሃም የወንድሙ ልጅ ነው። ስለዚህ አብርሃም ለሎጥ አጎቱ ነው። ነገር ግን አብርሃም ምን ሲል እንመለከተዋለን? እኔና አንተ ወንድማማቾች ነን፣ በእኔና ባንተ መካከል ጸብ መኖር የለበትም ሲል እንመለከተዋለን። ስለዚህ አጎቱ ሆኖ ሳለ ምን ብሎ ይጠራዋል? ወንድም ብሎ ይጠራዋል። ወንድማማቾች ነን ብሎ ሲናገር እንመለከተዋለን። በመጽሐፍ ቅዱስ የሥጋ ዝምድና እንደ ወንድም ተደርጎ ስለሚታይ እንደዚሁም ሁሉ ደግሞ በቅድስት የቤተክርስቲያናችን አስተምህሮ ዮሴፍና እመቤታችን ቅድስት ድንግል ማርያም የሥጋ ዝምድና ያላቸው ናቸው። በዚህ ምክንያት የዮሴፍ ልጆች የክርስቶስ ወንድሞች ተብለው ተጠቅሰዋል። ከሥጋ ዝምድና ባለፈ ግን እመቤታችን ቅድስት ድንግል ማርያም ከኢየሱስ ክርስቶስ ጋር ስላሳደገቻቸው ጭምር በአንድ ቤት ውስጥ በማደጋቸው በአንድ ቤት ውስጥ በመኖራቸው ወንድሞቹ ተብለው ተጠርተዋል። አራተኛው ወንድምነት ደግሞ የፍቅር ወንድምነት አለ። የፍቅር ወንድምነት መንፈሳዊ አንድነትን የሚያሳይ የሚጠቁም ወንድምነት ነው። ለምሳሌ ቅዱስ ዳዊት በመዝሙር 132 ከቁጥር 1 ላይ ምን ይላል? ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው ይላል። ወንድሞች በህብረት ቢቀመጡ ያላቸው በሥጋ ዝምድና ያላቸውን አይደለም። ወንድሞች በህብረት ቢቀመጡ ያላቸው በመወለድ የሚገኝ ወንድምነትን አይደለም። በመንፈሳዊነት በፍቅር አንድ የሚሆኑትን ክርስቲያኖች ሲናገር ወንድሞች በህብረት ቢቀመጡ መልካም ነው እንዳለ መመልከት እንችላለን። በድጋሜ
መዝሙረኛው ቅዱስ ዳዊት በመዝሙር 22 ከቁጥር 22 ላይ ስናነበው ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከልም አመሰግናለሁ ሲል እንመለከተዋለን። ስለዚህ ወንድሞቼ ብሎ የጠራው እግዚአብሔርን የሚያመልኩትን ሰዎች እንጂ በመወለድ ከእርሱ ጋር ወንድም የነበሩትን አይደለም። በዚህ በዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ከተነሳ በኋላ በሚያርግበት ጊዜ የተመለከተችው ማርያም መቅደላዊት ወደ እርሱ በምትቀርብበት ጊዜ ሂጂ ለወንድሞቼ ንገሪያቸው፣ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው ሲል እንመለከታለን። ስለዚህ ወንድሞቼ ያላቸው ሐዋርያቶችን ሁሉንም ጭምር እንደሆነ እንመለከታለን። እዚህ በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 11 ላይ ደግሞ ስናነበው እንዲህ ይላል፣ አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ደግሞ ገንዘብን የሚወድ ወይም ደግሞ ጣዖትን የሚያመልክ ቢሆን ከእርሱ ጋር አትተባበሩ ብሎ ሲናገር እንመለከተዋለን። ስለዚህ መጽሐፍ ቅዱስ ወንድሞቹ ያለበትን ምክንያት በሚገባ መረዳት ነው እንጂ የተሳሳተ ትምህርት ውስጥ መግባት አያስፈልግም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከመስቀሉ ስር እመቤታችን ቅድስት ድንግል ማርያምና ወንጌላዊ ቅዱስ ዮሐንስ ተገኝተው ነበረ። ጌታችን ምንድነው እሱ ያላቸው? እነሆ ልጅሽ እነኋት እናትህ ብሎ ሲናገር እንመለከተዋለን። ዮሐንስ ልጅ ተብሎ ስለተጠራ በስጋ ተወልደዋለች ማለት አይደለም። ግን ቀጥታ ከተረጎምነው ልጅሽ ነው ካለ በስጋ ወልደዋለች ማለት ነው። መጽሐፍ ቅዱስን የምንተረጉምበትን መንገድ በሚገባ ማወቅ መረዳት ይገባል። እመቤታችን ቅድስት ድንግል ማርያም ከኢየሱስ ክርስቶስ ውጪ በስጋ ሌሎች ልጆች ወልዳ ቢሆን ኖሮ ወይም ደግሞ የተጠቀሱትን እነ ስምዖን፣ እነ ይሁዳ፣ እነ ዮሳ የክርስቶስ በስጋ የሚወለዱ ወንድሞች ቢሆን ኖሮ እመቤታችን ቅድስት ድንግል ማርያምን ለዮሐንስ መስጠት አያስፈልገውም። በጸነሰች ጊዜ ድንግል ነች፣ በወለደች ጊዜ ድንግል ነች፣ ከወለደችም በኋላ ድንግል ነች። ሕዝቅኤል 44 ላይ እንደተናገረው ይህ ቤተ መቅደስ የሰራዊት ጌታ እግዚአብሔር ገብቶበታልና እንደተዘጋ ይኖራል ያለው እንግዲህ የእመቤታችን የቅድስት ድንግል ማርያምን ማህፀን ነው። በጣም እንደ ትልቅ ነገር የሚመለከቱት ፕሮቴስታንቶች እመቤታችን ቅድስት ድንግል ማርያም በስጋ እንኳን ልጅ ብትወልድ ኃጢአት የሚሆንባት ነው ያስመሰሉት። ልጅ መውለድ ኃጢአት አይደለም፣ እንደውም ጸጋ ነው እንጂ። ግን እመቤታችን ቅድስት ድንግል ማርያም በስጋ የወለደችው ኢየሱስ ክርስቶስን ብቻ እንደሆነ በእነዚህ ባየናቸው ነገሮች መረዳት እንችላለን። አባቶቻችን ደግሞ እንዳሉን እኛ ኦርቶዶክሳውያን ሁላችን የእርሷ ልጆች ነን፣ እርሷም ደግሞ እናታችን ነች። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን